አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቦታ ለምትፈልጉ ልጆች ይሄ አካባቢው በዩኒቨርሲቲው ወሎ ዩኒቨርሲቲ ከመንገድ በታች ምሪት በ200 በ150 ካሬ ያለ ነው ማለት ነው። ወላሂ እንዳያመልጣችሁ ውዶችዬ። መሻላ እንደምታውቁ ቆንጆ ቤት እየተሰራበት የተጀመረበት ነው ማለት ነው። እና በዛ አካባቢ እስከ 1.700,000 ጥሪ እስከ 108 እስከ 1 ማለት እስከ 1.800,000 እስከ 1.900 እስከ 2 እንደ ቦታው መንገድ ላይ ከሆነ ይጨምራል ውዶች። ዋና መንገድ ላይ ማለት ነው። በ10 ሜትር ይወጣለት ነው። በጣም ቆንጆና ወሳኝ ቦታ ነው። ህጋዊ የሆነ ቢያንስ እስከ 1.600,000 ይገኛል ማለት መሸጫቸው ማለት ነው። ተደራድራችሁ መግዛት ትችላላችሁ። መንገድ በ10 ሜትር ያለ ነው። በጣም ወላሂ ነው የምላችሁ ቆንጆና አዲስ ሰፈር ነው። በዩኒቨርሲቲው ያው ኮምቦልቻ የሆናችሁ ታውቁታላችሁ። ብራችሁን ባንክ ያስቀመጣችሁ ባጃጅ ምናምን እየገዛችሁ ለምትከስሩ እህቶች ህጋዊ የሆነ ሰርቪስ ካለውን ከነ ሰርቪሱ ስማችሁ በስማችሁ ማዞር፣ ሰርቪስም ከሌለው ደግሞ ወዳው ሰርቪስ 10 ቆርቆሮ ታቆሙና በስማችሁ ታዞሩና ብር ሲኖራችሁ ቀስ ብላችሁ በፈለጋችሁት ያኒ ፕላኑን በሚፈቅድላችሁ በፕላኑ አድርጋችሁ በፈለጋችሁበት ሰዓት ትሰራላችሁ ቤታችሁን ማለት ነው። እንደምታዩት ማሻአላ ጽድት ያለ ቤት የተሰራበት አካባቢ ነው። ይሄ የሚገኘው ወሎ ዩኒቨርሲቲ አለፍ ብላችሁ ከዋናው መንገድ በታች በስተታች በኩል ምሪት ነው ማለት ነው። ይሄ የምታዩት ማለት ነው ውዶች። ይሄ ማሻአላ ተባረክ ረህማን በጣም ደስ የሚል ሰፈር ነው። ጽድት ያሉ ቤቶች እየተሰራበት ነው። አሁን እኛ ትልቁ ስህተታችን ምንድነው ውዶች? ይሄ ስታዩት እንደዚህ በቃ ገና ሰፈሩ እንትን አላለም ምናምን እንነቃዋለን። ግን እኔ ከኔም ወዳ የኔ ሰፈር የኔ አካባቢ የዛሬ 4 አመት ምናምን 5 አመት ስገባበት ሰው አልፎ ነበር የነበረው። ነባርተኞች ወይም ደግሞ እንትን ግብር የሚከፍሉት ነባርተኞች ልክ ገጠርኛ እንደምንኖረው እንደነሱ ያሉ ነበሩ እንጂ አልፎ ነው ሰው የለም ልላችሁ ነው። አሁን ላይ ግን ሰፈር ሆና ጭንቅንቅ ብላለች። የኔ አካባቢ እንኳን ነው የምላችሁና እንደምታውቁ ቆንጆ ቤት ጸደ ቤት የተጀመረበት የተሰራበት አካባቢ ነው። እንዳልፋችሁ በዚህ ዋጋ ህጋዊ ካርታ ፕላን ይወጣለት በዚህ ዋጋ መገኘት ማለት በጣም ቆንጆ ነው፣ አሪፍ ነው። እና እንደምታዩት ቦታው ራሱ በጣም ነው የሚያምረው። የምትፈልጉ ልጆች ካላችሁ ፕሮፋይሌ ላይ ቁጥሬን አስቀምጥላችኋለሁኝ። ቤተሰብ ካለ ባለቤቴም እንዲሁም የባሌ ጓደኛ ሁለታቸውም ያሳዩዋቸዋል። ግን ገዥና ትክክለኛ ገዥ ከሆናችሁ ማለት ነው። እንደዚህ ዝም ብላችሁ አማታችሁ ኢንፎርሜሽን ምናምን ለምትሉ እዛ ያሉትን እኔ ችግር የለውም። ግን እዛ ኢትዮጵያ ላሉት አዛ ነው የሚሆኑት ማለት ነው። አንደኛ ከከተማ እንኳን ወደዚህ ስትመጡ ትራንስፖርት አለ ምን አለ። ስለዚህ ትክክለኛ የሚገዛ ሰው ከዛ ሰው አለኝ እዛ ይልኝ ገዥ ነኝ የሚል ሰው ካለ ያናግረኝ። በዛ አካባቢ እንደምታውቁ 200 ካሬም በ150 ካሬም ዋና መንገድ ማለት 20 ሜትር ላይ ከሆነ ብሩ ይጨምራል። በ10 ሜትር ከሆነ ደግሞ እስከ ስንት ነው ያለኝ? እስከ 18 ጥሪ አለ። ግን እስከ 16 እና እስከ 16 ከ50 ያልቃል። 16 ከ50 ወይም 16 ማለት 1.600,000 እና 1.650,000 ድረስ ያልቃል ብለውኛል ማለት ነው። እና ቆንጆና ወሳኝ ቦታ ነው። በዛ አካባቢ ቦታ የምትፈልጉ የኮምቦልቻ ልጆች ወይም የሌላ ሀገርም ልትሆኑ ትችላላችሁ። ቦታ መግዛት የምትፈልጉ ማሻአላ ተባረክ ረህማን በጣም ወሳኝ ቦታ ናቸው። ብትይዙ አሪፍ ነው። አሁን ይሄ ሰፈር ሰው ቤት እየሰራበት ሲሄድ ድምቅ ያለች ከተማ ነው የምትሆነው ማለት ነው። እንደዚህ እንደምታዋታ አይደለችም። በዛ ላይ ደግሞ ለኮምቦልቻ ወይም ደግሞ ለዋናው ኮምቦልቻ ማለት ከተማ የሚባለው አሁን ብዙ ጊዜ ማነው ስሙን ጥሩ በርበሬ ወንዝ ነው እና ከዛ ርቀት የለውም እዛው ቅርብ ነው ልላችሁ ነው። ከዛ የበለጠ ከተማ ይሆናል ከትንሽ ጊዜ በኋላ ቤት እየተሰራበት ስለሚሄድ ማለት ነው። ይሄንን ቪዲዮ ከወደዳችሁ ሼር ላይክ አድርጉልኝ። ቦታውን መግዛት ለምትፈልጉ ልጆች ፕሮፋይሌ ስር ቁጥሬ አለላችሁ፣ አናግሩኝ። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።